ሰላም ውድ ቤተሰቦች እንዴት ናችሁልኝ? ደህና ናችሁልኝ ወይ? የጌታችን የመድኃኒታችን ኢየሱስ ክርስቶስ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም በፍጥረት አንደበት ሁሉ የተመሰገነ ይሁን። እንዴት ናችሁልኝ? ደህና ናችሁልኝ ወይ? እንኳን ለደብረ ታቦር በዓል በሰላም አደረሳችሁ እያልኩኝ እንግዲህ ዛሬ ጸበል ተጠምቄ እየመጣሁ ከቅዱስ ሚካኤል አንዳንድ ነገሮችን እናገር ብዬ አስቤ ነውና እንግዲህ መምህራችን መምህር ተስፋዬ ሰሞኑን እንደምታውቁት ላይቭ ገብቶ ነበርና በአባታችን በአባ ገብረ ኪዳን ጉዳይ ማለት ነውና በጣም ብዙ የተማርኩበትና በጣም ብዙ የገረመኝም ነገር አንዳንድ ነገሮች አሉና እሱን ለምን አላካፍላችሁም ብዬ ነው የመጣሁትና በጽሁፍም አስቀምጬላችሁ ነበር እንዳያችሁት። እንግዲህ ከጽሁፍ በዘለለ ደግሞ እስኪ በቪዲዮ ከተገናኘ ትንሽ ስለቆየን ትንሽ ነገር ልበላችሁ ብዬ ነው። ይህንን ቪዲዮ ላይክ ማድረጋችሁ እንዳትረሱ፣ ዩቲዩብንም ሰብስክራይብ ማድረጋችሁ እንዳትረሱ። አብራችሁን ቆዩ። ብዙ ሰዎች እኮ ከመነሻቸውም ከመድረሻቸውም ሲያስቡት ጭንቀት ብቻ ሆነባቸዋል። መቼ ነው ተደስቼ የማቀው ይላሉ። ለመደሰት ከፈለጋችሁ መጸለይ ነው። በርከክ ማለትን ስትለምዱት ከዚህ በኋላ ከጸሎታችሁ በኋላ ያለው እረፍት እምነትና ሰላም፣ ጸጥታና ሞገስ ነው። በቃ የሚታየው ይሄ ነው። እንጀራና ሀብት ያላስደሰተው ጸሎት ያስደስተዋል። እሺ እንግዲህ ውድ ቤተሰቦቼ መምህራችን እንግዲህ መምህር ተስፋዬ ኦልሞስት 2 ጊዜ ነው ላይቭ የገባው ከ3 ሰዓት በላይ ማለት ነው። ኦልሞስት በቃ ለ8 ሰዓት ያህል በሉትና እኔ አባታችን አባ ገብረ ኪዳን ማለት ነው የሰይጣንን ስም እያነሱ እንደዚህ ይሰብካሉ ብዬ አንድም ቀን አስቤ አላውቅም። ማለት መምህራችን ምን ያክል ተዘጋጅተውበትና ምን ያክል ሰርች አድርጎ በቃ ተመራምሮ ማለት በቃ ብዙ ነገሮችን ፈልጎ አይቶ አመዛዝኖ እንዳመጣቸው በጣም ያስታውቃሉ ማለት ነውና የምሬን ነው የምላችሁ። መምህራችን መምህር ተስፋዬም ሆነ የመናፍስቱ ገን የሚያስተምሩት መምህራኖቻችን እሳቸው እንደሚጠሩት ያክል የኛ መምህራኖች መንፈስን አይጠሩም ማለት ነው። ማለት ሰይጣንን አይጠሩም ማለት ነው። እና በእያንዳንዱ ስብከት ሰይጣን ይላሉ ማለት ነውና ግን ዞር ብሎ ደግሞ ምን ብለዋል? እነዚህ ሰዎች ሰይጣንን ካልጠሩ ካላነሱ ገቢያቸው ይዘጋል ብለው ነበር ማለት ነው። እና በጣም ይገርማል። የራሳቸው ስብከት ራሱ ከሰይጣን ሳይነሳ የተሰበከ ስብከት አንድም የላቸውም ማለት ነውና በጣም ይገርማልና ከመምህራችን በጣም ብዙ ነገር ነው የተማርኩት። አንደኛ የምሬን ነው የምላችሁ የእውነት የአባታችን አባ ገብረ ኪዳን ትምህርትም ሆነ ይሄ የመናፍስቱ ውጊያን የሚቃወሙ መምህራኖች በጠቅላላ የእነሱን ትምህርት አንድ ኦርቶዶክሳዊ አንድ ክርስቲያን ማዳመጥ አለበት ብዬ የማስበው የመናፍስት ውጊያ ከገባው በኋላ የመንፈሳዊ ውጊያ ከገባው በኋላ ነው ብዬ አስባለሁ። ያለበለዛ የምሬን ነው የምላችሁ በጣም ስንወዛገብ አንድ ቦታ ላይ ሳንረግጥ ወይም ደግሞ የተጨበጠ ዕውቀት ሳይኖረን ነው ጊዜያችን የሚያልቀው ወይም ደግሞ ሳንነቃበት ስቃያችን የምንበላው ማለት ነውና በዚህ ልክ ለምን እንደዚህ መሆን እንደተፈለገ በጣም ግራ ነው የሚገባው ማለት ነውና አባታችን አባ ገብረ ኪዳን የምሬን ነው በጣም አከብራቸዋለሁ፣ ወዳቸዋለሁ። ግን በጣም ነው የሚዘባርቁት ስላችሁ ዛሬ ያስተማሩትን ነገ ይሽሩታል። ትላንት ያስተማሩትን ከነገ ወዲያ ላይ መልሰው እዛው ይገስጹታል ማለት ነው። እና እንደዚህ አይነት መምህራኖች ደግሞ እናንተን ተጨባጭ ዕውቀት እንዳይኖራችሁ እዚህም እዛም የምትረግጡ ሰዎች እንድትሆኑ ያረጋችኋል ማለት ነው። እና ለዛ ነገር ጥንቃቄ ያስፈልጋል። መምህራችን እግዚአብሔር አምላክ ይስጠው ግልጥ አድርጎ ነገሮችን ሁሉ አሳይቶናል ማለት ነው። እና በጣም ነው የምትገረሙት። ቪዲዮን ካያችሁት ላይቭ ከተከታተላችሁት በጣም ትገረማላችሁ ማለት ነው። እና በጣም ብዙ ነገር ተምሬበታለሁ በእውነት። አንደኛ በእውነት ጥላቻን አላስተማረንም መምህራችን፣ ጥላቻን አላስተማረንም። በቃ ምንድነው የምሬን ነው የምላችሁ ከእውነታው ብቻ እንድንጓዝ እውነታው መምህር እንድናውቅ ብቻ አድርጎናል። በቃ ማለት እሳቸው የሚተቹት ወይም ደግሞ ለመምህራኖቻችን አጸፋዊ ምላሽ ነው የሚሰጡት ከእውቀት የተነሳ ሳይሆን ምናልባት ከቅናት ወይም ደግሞ እንግዲህ ስርማሽ ቅጠል በጣሾችን ለማገዝም አይነት ነገር ነው ማለት ነው። ስለዚህ ተጨባጭ የሆነ ምክንያት ወይም ደግሞ ሪዝን የላቸውም ማለት ነው። እና ወደ ቤተሰቦቼ ከመምህሬ በጣም ብዙ ነገሮችን ተምሬያለሁ። አንደኛ ትህትና ማለት፣ ሁለተኛ ማስተዋል፣ ሶስተኛ ይሄ መመራመርን በቃላ ነገሮችን ማጤንን፣ አራተኛ ብልሃትን ማለት ነው። የምሬን ነው የምላችሁ
እሱ እኮ ክብራቸውን ሳይነካ ክብራቸውን ሳያወርድ ብቻ በንግግራቸው ላይ የተሳሳቱን ነገር ብቻ ነው እያወጣ ሲያስተምርበት ነው ሲልበት የነበረው ማለት ነው። ማለት ስድብ የለው ዘለፋ የለው ማለት ነው። እና እንግዲህ እነሱን ግን የሚቃወሙትም ሰዎች ግን አይታችሁ ከሆነ እንግዲህ በምን አይነት መንገድ እንደሚቃወሙ አይታችኋል። በመሳደብ ጠንቋይ በማለት ምንድነው እንዲያለ ነገር ገንዘብ ወዳድ በማለት በጣም ብዙ ነገር በማለት እንግዲህ በስድብ ነው እነሱ ነቀፌታውን ራሱ የሚያቀርቡት ማለት ነውና እውነት እስቲ እንደዚህ ያደረጉ ራሱ ከመምህራችን ምን ብሏል? እስኪ ኑ እንመካከር፣ እስኪ ኑ ምንድነው ችግሩ፣ እስኪ እንወያይበት፣ ስንክሳሩን ገድሉንም እንግለጠው፣ እስኪ ገልጠን እንወያይበት፣ የቱ ጋር ነው ያለው ስህተቱ እያለ በጣም ብዙ ነገር ለማድረግ ሞክሯል ማለት ነው። ግን ምንድነው እሱም ያለው ይሄ የትዕቢቱ ነገር ሳለባቸው ያው የትዕቢት መንፈስ እንደዚህ አይነት ነገር ለማድረግ ምንድነው አይፈቅድላቸውም ማለት ነው። ውስጣቸው ያለውም ትምክህት ወይም ደግሞ ትዕቢት ይሄን ነገር እንዲያደርጉ አይፈቅድላቸውም ማለት ነው። እና መምህራችን ግን ሁልጊዜ የሚቃወሙበትን ምክንያት ሁልጊዜ የሚናገሩበትን ያለ ምክንያት መሆኑ ወይም ደግሞ በቅናት ወይም ደግሞ በጥላቻ ወይም ደግሞ ደብተራ ጠንቋዮቹን ለማገዝ ሲባል እንደሆነ ተረተነዋል ማለት ነው እንጂ እንዴ የእሳቸው ስብከት ጠቅላላ ማለት ነው ስለ ሰይጣን ማለት ትችላላችሁ። በቃ ሰይጣን እንደዚህ አድርጎ እንዴ ወንጌልም እኮ ተጻፈልን እኮ ለዛ እኮ ነው እንዴ ክርስቶስ ከሰማያ ሰማያት ወርዶ ከእመቤታችን ቅድስት ድንግል ማርያም ተወልዶ እዚህ ምድር ላይ መከራን ተቀብሎ እንዴ ድል የነሳልን ዲያብሎስ አይደል እንዴ ሞትን እኮ ነው ድል የነሳልን እኮ ሞት ዲያብሎስን እኮ ነው የነሳልን እኮ እንዴ በመስቀሉ ጠርቆ ጣለው አይደል የተባለ እንዴ ሰው በምድር ላይ ሳለ ፈተና አለባችሁ በምድር ላይ ሳላችሁ ፈተና አለባችሁ ተብለናል ማለት ነው። ፈተና የተባለው ማን ነው? እርኩስ መንፈስ ዲያብሎስ ነው እንዴ የሰው ልጅ በዲያብሎስ ላይ መንቃቱ በዲያብሎስ ላይ ያለውን ዕውቀት መጨመሩ ምንድነው ክፋቱ? እንደውም ይጠነቀቃል እንጂ ወደ አምላኩ ይቀርባል እንጂ እንዴት ዲያብሎስን አመለከ ማለት ነው። ይሄ በጣም ትንሽ አስቸጋሪና ከባድ ነገር ነው ማለት ነውና እውነት መምህራችን ዝርዝር አድርጎ ሁሉን ነገር በቃ ማለት ያላስገባው እንጃ ያላሳየን ቪዲዮ ያላሳየን ስብከት የለም ማለት ነው። እንደውም እሱ ቆርጬው ነው ምናምን እንጂ በጣም ብዙ ነው አለ። በጣም ብዙ ስብከት ነው ያለው እና እሳቸው አሁን ዲያብሎስ እንደዚህ ያደርጋል ዲያብሎስ እንደዚህ ምናምን አሉ እና ስለ ሰይጣን ሰበኩ ማለት ነው። ሰይጣንን ሰበኩ ስለ ሰይጣን አስተማሩ ማለት ነው አይደለም። ምንድነው እዛ ጋር የሚሰብኳቸው ሰዎች ዲያብሎስ የሚሰራውን ስራ እንዲያውቁ፣ ዲያብሎስ በምን መንገድ እንደሚፈትን እንዲያውቁ፣ ዲያብሎስ ምን አይነት ስራ እንዳለው እንዲያውቁ ጭምር ነው እንዲያውቁ ጭምር እንጂ መቼም ዲያብሎስን እንዲያመልኩ አይደለም። ስለዚህ ይሄ ለምን ይሆናል? አንድ ቀን ለምንድን ነው ወጥተው የማይቃወሙት? ደብተሮችን ጠንቋዮችን በቤተክርስቲያን ተሰግስገው ያሉትን የቤተክርስቲያን መከራ የቤተክርስቲያን ፈተና ያበዙባትን ሰዎች ለምንድን ነው የማይቃወሟቸው? ለምን ስትሉ ይፈሯቸዋል። እሳቸው በነገራችን ላይ ባለማወቅ አይደለም የሚቃወሙት ብዬ አላስብም። በቃ ያውቋታል። የሚያውቋት ነገር አለች፣ ግን አውጥተው መተንፈስ አይፈልጉም። ምክንያቱም እሳቸውን በዛ ውስጥ ስላሉ የሚፈሩት ነገር አለ ብዬ ስለማስብ ማለት ነው። የተረጋጋ እረፍት ብቅ የሚለው እግዚአብሔር ተከፈት፣ ማ ተከፈት፣ እግዚአብሔር ተከፈት።